አርዕስተ ዜና። ህወሓት መሪ ቀየረ። ህወሓት የጦር መሪ መቀየሩን አሳውቋል። የቀድሞ የሰላም ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ ማንጁስ የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸው ተሰምቷል። ትንታኔ በእጃችን ነው። በኃይል ስልጣን የያዘው ደብረ ጽዮን ገብረ ሚካኤል የሚመሩት የትግራይ አስተዳደር ፌዴራል መንግስቱ ጠዋት በምዕራባዊ ትግራይ ሸረሪን አቅጣጫ ከትግራይ ኃይሎች ጋር ግልጽ ጦርነት መክፈቱ ተሰምቷል። በሌላም የኤርትራ መንግስት ወታደራዊ አዛዦች ወደ ትግራይ ክልል ገቡ። የተወዳጁ ቤተሰቦቻችን ዛሬም ከጦርነት ጋር በተገናኘ ያለውን ጥብቅ ጥንክሮችን መረጃ ከማስረጃ ጭምር አስደግፈን ምናቀርብላችሁ ይሆናል። ይሄ መረጃ ላይክ፣ ሼር በማድረግ ከጎናችን በመቆም እንድትከታተሉ እየጋበዝን በቀጥታ ወደ ያዝናቸው መረጃዎቻችን እናምራለን። በቅድሚያ በኃይል ስልጣን የያዘው ደብረ ጽዮን ገብረ ሚካኤል የሚመሩት የትግራይ አስተዳደር ፌዴራል መንግስቱ በምዕራብ ትግራይ ሸረሪና አቅጣጫ በትግራይ ኃይሎች ላይ ግልጽ ጦርነት ከፍቷል በማለት ከሰሰም። አስተዳደሩ የፌዴራል መንግስቱ በትግራይ ህዝብ ላይ ሲያካሄድ የቆየውን እገዳ፣ ከበባ፣ የድሮን ጥቃትና የውክልና ጥቃት ወደ ግልጽ ጦርነት አሸጋግሮታል ሲል ወንጅሏል። አዲሱ ጥቃት ትግራይን የመውረርና የማንበርከክ ሙከራ እንደሆነ የጠቀሰው አስተዳደሩ ዓለም አቀፉ ማህበረሰብ ሁኔታውን በቅርብ እንዲከታተል አሳስበዋል። የፈረንሳይ የዜና ወኪል በበኩሉ ፌዴራል መንግስቱ በሱዳን ድንበር አቅራቢያ በከባድ መሳሪያ የታጀበ ጥቃት ከፍቶብናል በማለት የህወሓት ምክትል ሊቀመንበር አማኑኤል አሰፋ እንደነገሩት ጠቅሶም ዘግበዋል። መከላከያ ሰራዊት ይህ ዘገባ እስከ ተጠናከረበት ሰዓት ድረስ በጉዳዩ ላይ አንዳች ያለው ነገር የለም። ሪፖርቶች እንደሚያመላክቱት የኤርትራ መንግስት ወታደራዊ አዛዦች ወደ ትግራይ ክልል በገቡበት ወቅት የህወሓት አመራሮችና ጦር አዛዦች አቀባበል ሲያደርጉላቸው የሚያሳይ ምስል ይፋ ሆነ። ጠቅላይ ሚኒስትር አብይ አህመድ ከታሪካዊ ጠላቶቻችን ጋር ወንድሞቻችን ጋብቻ ፈጽመዋልም ሲሉ መናገራቸው የሚታወስ ሲሆን የኤርትራ መንግስት ወታደራዊ አዛዦች ከትግራይ ክልል ወታደራዊ አዛዦች አመራሮች ጋር በአንድነት ሆነው የነበረውን ምስል በማህበራዊ ሚዲያ ሲስተጋባ ተመልክተናል። በመሆኑም ህወሓትና ኤርትራ አንድ በመሆን በስተመጨረሻም ከመንግስት ጋር ከፍተኛ የሆነ ላስጨራሽ ጦርነት ሊያደርጉ እንደሚችሉ ተዘግበዋል። በተያያዘ ዜናም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳሰቡም። አቶ ጌታቸው በኤክስ ገጻቸው የደብረ ጽዮን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳኑ ጀነራል አልቡርሃንና በኤርትራ መንግስት ሻቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉትን ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል በወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖና በቀድሞ የደህንነት ሹማቶ ጌታቸው አሰፋ መሪነት በጉልበት ወደ 4 ኪሎ እንመለሳለን በማለት የሚያልሙትን ቅጀት በአስቸኳይ እንዲያቆሙ አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው ረዳ የትግራይ ሰራዊት ከምንም ጊዜ በላይ የህዝቡን ደህንነት እንዲያስቆም ጥሪ አቅርበዋል። አቅም እያለ የህዝቡን የህልውና ጥያቄ መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱም በህይወትና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባም አሳስበዋል። በመጨረሻም በሐውልቲ የህወሓት ጽሕፈት ቤት የመሸገው የብጥብጥ ቡድን ሲሉም የጠሯቸው እነዚሁ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ
አሁን መሬት ላይ ያለውን እውነት ሲከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት አቶ ጌታቸው ረዳ ተችተዋል። ከዚሁ ዜና ሳንወጣም ህወሓት በራያ ጨርጨር የነበረውን ሰራዊትና ሜካናይዝድ ጦር ሐምሌ 26 2018 ዓ.ም ሌሊቱን በባቡር መስመር ወደ አፋር ድንበር ሲያስጠጋ አድረዋል። ሁሉም የሰራዊት አባላት ስልካቸውን እንዲያስረክቡም ታዘዋል። ህዝቡ በመኪና ከሚያደርጋቸው እንቅስቃሴዎችም እንዲቆም አዟል። ህወሓት በራያ ጨርጨር የነበረውን ሰራዊት እናም ሜካናይዝድ ጦር ሐምሌ 26 2018 ዓ.ም ሌሊቱን በባቡር ወደ ተለያዩ ድንበሮች እያስጠጋ እንደነበር ይታወቃል። ይበልጡንም ወደ አፋር ድንበር ይህንን ሜካናይዝድ ጦርና ሰራዊቱን ያስጠጋ ቢሆንም አሁን የሰራዊቱ አባላት ስልካቸውን አስረክበው የሚጓጓዙበትን መኪና እንዲቆም በቀጥታ ጥሪ እንደቀረበላቸው ልናውቅ ችለናል። በተያያዘ መረጃም ህወሓት የጦር መሪውን ቀይሯል። አሁን ላይ ህወሓት ወታደራዊ ፖለቲካዊ መዋቅር ለውጥ ማድረጉም ተሰምቷል። የቀድሞው የሰላምና ጸጥታ ቢሮ ኃላፊ የሆኑት ሌተናል ጀነራል ፍስሐ ኪዳኑ ማንጁስ የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸው ተሰምቷል። በተጨማሪም በምርጫ ቦርድ እውቅና የሌለው የክልሉ ምክር ቤት ተወልደ ብርሃን ተስፋለም የጸጥታ ቢሮ ኃላፊም አድርጎ ሾሟል። የጀነራል ፍስሐ ከዚህ ቀደም የጊዜያዊ አስተዳደሩ የሰላም ጸጥታ ቢሮ ኃላፊ የነበሩት ቢሆንም ከፕሬዝዳንት ጌታቸው ረዳ ጋር በነበረ አለመግባባት የካቲት 2017 ዓ.ም ከኃላፊነታቸው ተነስተው ነበረ። ከዚህ ባለፈም በትግራይ የተከሰተው የእርዳታ እህል ስርቆት የመረመረው ኮሚቴ ሰብሳቢ የነበሩ ሲሆኑ በመከላከያ ውሳኔ የባንክ ሂሳባቸው ንብረታቸው ከታገደባቸው መሪዎች አንዱ መሆናቸው ይታወሳል። በመሆኑም የቀድሞ የሰላምና ጸጥታ ቢሮ ኃላፊ ሆነው የነበሩት ሌተናል ጀነራል ፍስሐ ኪዳኑ ማንጁስ አሁን በውሳኔ መሰረት የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸው ታውቋል። ከጦርነት ዘገባችን ስንወጣም የአፍሪካ ቁጥር 1 ባለሀብት አሊኮ ዳንጎቴም 33% ሀብቱን ለድሃዎችና ለተረጂዎች ለመስጠት ወሰነም። ናይጄሪያዊው አሊኮ ሞሐመድ ዳንጎቴም ከአፍሪካ ቁጥር 1 ባለሀብት ሲሆን በዓለማችን ላይ ካሉ ጥቁሮች ሁሉ ቁጥር 1 ባለሀብት ነው። 36 ቢሊዮን ዶላር ያለው ዳንጎቴ ከዓለምም በሀብቱ መጠን 62ኛ ደረጃ ላይ የሚገኝ የናጠጠ ባለሀብት ነው። ሀገራችንን ጨምሮ በበርካታ የአፍሪካ ሀገራትም ቀዳሚ ኢንቨስተር ነው። ታዲያ የአሊኮ ሞሐመድ ዳንጎቴ ልጅና የዳንጎቴ ኩባንያ ዋና ኃላፊ የሆነችው ፋጡማ አሊ ሞሐመድ ዳንጎቴ ከብሉምበርግ ጋር ባደረገችው ቆይታ አባታችን 33% ሀብቱን ለድሃዎችናም ለተረጂዎች ለማዋል ወስኗል ብላለች። ፋጡማ በሰጠችው ቃለ መጠይቅ አባቴ ይህን የሚያደርገው በእስላማዊ የዘካ መርህ ነው ብላለች። ፋጡማ ስለ አባቷ ውሳኔ ስታብራራ አባቴ እኔን እንዲሁም እህቴንና እናቱን በዚህ ጉዳይ አስፈርመናል። ሁላችንም የአባቴን ሐሳብ ተስማምተን 1/3ኛውን ለመስጠት ወስነናል ብላለች። አባቷ ከዚህ በፊት 25% ሀብቱን ለግብረሰናይ ተግባር እንደለገሰ አስታውቃለች። ግዙፉን የዳንጎቴ ኩባንያ በዋና ስራ አስፈጻሚነት የምትመራውም ልጁ ፋጡማ ዳንጎቴ ነች። ይህ ክስተት መረጃ ነው። በተለያዩ መረጃዎችም በቀጣይ የምንመለስ ይሆናል። ሰብስክራይብ ማድረግ፣ ሼር ማድረግ እንዳይዘነጋ።